አንቺ ራሱ አትተኝ። እኔማ አልተኛ ነው። እኔም ልተኛ። እና ማንን እየጠበክ ነው? ሄቢን። መቼ አንድ ጥያቄ ጠይቄሽ በትክክል ከመለሽልኝ ነው የምታረቅሽ። እሺ። እኔ እወድሻለሁ፣ አንቺስ ትወጂኛለሽ? ሄቢ ልቀቂው እንጂ እያነበብኩ እኮ። ምን ችግር አለ? ልቀቀው እንዴ። ማጥፋት እኮ ማለት መሞት። አርጁን ግን ሲያሳዝን። በቃ ነገ ማለት ነው እኛ ቤት አመጣዋለሁ። እንዴ ለምን? እንዴ ኤቢን እንዳየት ነው። ናታኒ ሌላ ነገር ጨምር። እሷ በምትኖርበት በምታልፍበት አካባቢ ልክ ከሌላ ሴት ጋር ስልክ እንደምታወራ አስመስለ በእሷ ፊት አውራ። ለዚህማ ኤቢን እኮ አለች። አይ ናታኒ ከእሷ ጋርማ አይሆንም። ይኸውልህ ኤቢን እኮ እንደማትወዳት ታውቃለች። ሆን ብለህ እሷን ለማስቀናት እንደምታደርገው ይገባታል። ሌላ ሴት ነው የምልህ፣ ከሌላ ሴት ጋር። ታዲያ ከየት ይመጣል ሰራ? እንዴ ፈጥራ አውራ። ሁለቱ ውጭ አይሆንም። አባዬ ሊሆን ይችላል። ምክንያቱም አንድ ቀን ለልጆችና ለቤት ያስብልኝ ሲላት በጨረፍታ ሰምቻለሁ። ሰላም ልጁን ያረገዘችው ከኛ ቤት ባይሆን ኑሮ ሹም አልጠላሹም እወዳለሁ ብቻው ምንም ለውጥ አይመጣም። አንዴ ከእጅ ወጥቷል። ለምን ጥርቀይ ምንድን ነው ይነክ አይደል? ዳጣዬ ለማንኛውም እኔ አወራልሻለሁ። እሺ ነይ ዳጣ፣ ነይ ዳጣ። ምንም ነገር እንድትነግሪኝ አልፈልግም። ምን ላድርግሽ ናታን? ዳጣ በጣም ትልቅ አጣብቂኝ ጥያቄ ዛሬ ተጠይቃለች። ጥያቄው የቀረበላት ከአፍቃሪዋ ከናታን ነው። ቤተሰቦቻችን እንግዲህ በሚገርም ሁኔታ ናታን አንዴ ሁለቴ እወድሻለሁ ብዙ ነገሮችን በአንድም በሌላ መልኩ ቢገልጽላትም ዳጣ በምንም አይነት ልትረዳው አልቻለችም። በመጨረሻም እንግዲህ የሰላም ምንም እጅ ልጅ እየተረዳችኝ አይደለም፣ እኔ እስካሁን በኋላ ይበቃኛል ብሎ እንግዲህ ለሰላም ባማከራት መሰረት ሰላም ደግሞ አይ ናታንዬ እንዴት በዝማ ትሸነፋለህ? በፍጹም ይሄ ነገር ሊሆን የማይችል ነገር ነው። ስለዚህማ አሁን አንተ ማድረግ ያለብህ አኩርፋትና የዛን ሰዓት ሪዛልቱን ታየዋለህ ብለው ነበረ። እንግዲህ ባለችው መሰረት ዳጣንን ከዘጋት ናታን 2-3 ቀናት አልፎታል። በመጨረሻም እንግዲህ ምን አድርጌህ ነው ብላ ክላሱም ሂዳ በሆነ ባንድም በሌላ መልኩ ብታናግረውም ናታን ካንቺ ጋር አልታረቅም፣ አንቺ የሰው ስሜት የሚገባሽ አይደለሽም፣ በጭራሽ ልትረጅኝ አልቻልሽም፣ ስለዚህ ካንቺ ጋር ይበቃኛል፣ ማውራት አልፈልግም ብሎ እንግዲህ እያንገላታት ነበረ። ዳጣም እንግዲህ ባላሰበችው መልኩ ናታን እንደዚህ ሲያኮርፋት በጣም ነው የደነገጠችው። ምክንያቱም ናታን ተጫዋች፣ ቀልደኛ፣ አሳቢ ልጅ ነው እንጂ በሷን እንደዚህ በዚህ ልክ ይዘጋኛል ብላ መቼም አስበው አታውቅም። ግን እሱ እንግዲህ እንደዚህ ሲያረጋት በጣም ነው የደነገጠችው። እሱንም እንግዲህ ደጋግማ ሄዳ በተጠይቀውም ካንቺ አብጌል ትሻላለች፣ አብጌል እኮ በጣም ጎበዝ ናት፣ ካንቺ በተሻለ እንግዲህ እኔንም ለመረዳት ትሞክራለች እያላት ነበረ። እንዴ ቆይ ዛሬ ምንድነው የነካህ? እንዴት አብጌልን በዚህ ልክ አልክ? ከኔ አብጌል ተሻላለች ሀሳብ ለመረዳት የእውነትህን ነው ግን ወይስ ተሳስተህ ነው እያለች እንግዲህ ተደጋጋሚ ጥያቄ እየጠየቀችው ነበረ። እሱም እንግዲህ አዎ አስቤበት አልሜው ነው፣ በትክክል ነው እየተናገርኩ ያለሁት፣ እውነቴን ነውም ደግሞ ምክንያቱም አንቺ ምንም አይነት የሰው ስሜት የሚገባሽ ሰው አይደለሽም እያላት ነበረ ማለት ነው። በዛ እንግዲህ ዳጣ በጣም ውስጧ የተረበሸው ሂዳም እንግዲህ ለሰላም በቃ እኔ ትክክል አይደለሁም እንግዲህ ቤት ውስጥ መዋል ራሱ አስጠልቷት እየሄደች የምትውለው እንግዲህ ይሄንን ከቤት ባትወጣ የምትመኘውን ቤተሰብ ጥላው እንግዲህ ከነ ምሳሌ ጋር ነቅድስት ጋር ነው እየሄደች የምትውለው እና እዛ ስትውል በቃ ሰላምን ራሱ ሰላምዬ በጣም ያስጠላኝ፣ ምንድነው ይሄ ልጅ ዘግቶኛል እያለች ነበርና ሰላም እንግዲህ የእንትኑ ጠንሳሽ እሷ ስለሆነች እንዴ ታዲያ ለመነሽ ከአንዴ 2-3 አፈቅርሻለሁ ብሎ ብዙ ነገሩ ለመነሽ አሁንማ መብቱ ነው፣ ተስፋ ቆርጦ ነው፣ ስለዚህ ያናግርሽ ጭራሽ አይፈቅድም ነበር ያልሻና እንዴ ቆይ እስከዛሬ ሲያወራኝ የነበረው አብረን የነበርነው ስለ ፍቅር ብቻ ነው እንዴ? ቆይ በሌላ ነገር በህስነት ማውራት አይቻልም እንዴ? ምናምን ስትላት እንግዲህ
አይ እሱ ይቻላል፣ ግን ያው እሱ ምን ያድርግ በቃ ከአቅሙ በላይ ሲሆንበት ምንም ለሱ ቦታ እንደሌለች ሲያይ ያው መቼስ ምን ያድርግ ብለሽ ነው እሱ ሰው አይደል እንደ ነበር ያልቻት እና እንግዲህ ዳጣ በጣም ተናደደችው እና ታዲያ እኔ ምን አድርጌ ነው የምትይ ምናምን ትላይ አሁንማ ምንም ታደርጋችም እሱም እኮ ሌላ ሴት ፎንቃ ይዞት እንግዲህ እየተጀናጀነ ነው ምናምን ነበር ያለቻት እና እንዴ ምርሽ ነው ሰላምዬ ስትላት አዎ እንዴ በዚህ ፍጥነት ስትል አዎ እንዴ ቆይ ከአቢጌል ነው ሌላ ስትላት አይ ሌላ ነው እንጂ አቢጌልንማ ታውቂያለሽ እንደማይወዳት ነው ነበር ያለቻትና እንዴ እና ታዲያ ጥርግ ይበላል የምላርገው ነበር ያለችው አይ እሱንማ ልክ ነሽ እንግዲህ ወይ ካልሆነ ነው አወራልሻለሁኝ እያለች እንግዲህ ሰላም እየሳቀችባት ነበረ እንግዲህ ሰላም ታገስ ተዋት አኩርፋት እንደውም ባጠገቧ ስትወጣና ስትወርድ ስከድና ስትመጣ በቃ ሌላ ሰው እንደሚያወራ ሰው ወይም ሌላ ሴት እንደሚጀናጀን ወንድ አክት እያደረግ አውራ እያለችው ነበር እንዴ አሁን ሰላምዬ ከየት ይመጣል እንደዚህ አይነት ሴት ስላት እንግዲህ እንዴ ፍጠራ ታዲያ ክሬት አድርግ ግድ ነው እያለችው ነበረ በዛም እንግዲህ እሱም የሚያደርገውን ነገር ማለት እየሞከረ ይገኛል በመጨረሻም እንግዲህ ማታ ቁጭ ባለበት መታ ሳሎን ውስጥ ቆይ ለምንድን ነው አንተ ፋራ ነህ እንዴ ለምንድን ነው ያክል የምታስጨንቀኝ እያየኸኝ ነው አይደል እንዴ በአንተ ምክንያት ይሄን ያክል እየተጨነኩኝ እንደሆነ ስለዚህ ለምንድን ነው እንደዚህ የምታደርገው ምናምን ብላው ነበር ማለት ነው እሱም እንግዲህ የመለሰላት አይ ካንቺ ጋር የምታረቅ አልፈልግም ባክሽ ምን የሰው ስሜት ምንም ስለማይገባሽ አንቺ ታዲያ ለምን የሰው ጭንቀት አይገባሽም አንቺ እንድትጨነቅ ልትይቻልሽ እያላት ነበርና እንግዲህ እሷን በጣም ነው የተናደደችው እንዴ አንተ ቆይ ምን ሆነህ ነው ይሄን ያክል በቃ እንደው ቢያንስ እንኳን ያጠፋሁትን ጥፋቴን ንገረኝና ከዛ በኋላ ይቅርታ ብዬ እንታረቅ እንዴ ምንድነው ነበር ያለችውና ከዛ በኋላ እንግዲህ ያው አይ እንደዛ ካልሽማ እኔ መታረቅ አልፈልግም ግን እንደዛ ካልሽ ደግሞ የሆነ ጥያቄ ጠይቅሻለሁኝ ጥያቄን ትመልሻለሽ ጥያቄን አስበሽ አውጥተሽ አውርደሽ በደንብ አስበሽበት ከመለሽልኝ ከዛ በኋላ እኔና አንቺ እንታረቃለን ነበር ያላት ማለት ነው እሺ ጥያቄ ምንድነው ነበር መጀመሪያ ብላ እንግዲህ እንትን ያለችው ጥያቄ ምንድነው ስትለው እንግዲህ ያው ጥያቄው እኔ አንቺን በጣም ነው የምወድሽ አንቺስ እኔን ትወጂኛለሽ ብሎ ነበር የጠየቃት እንግዲህ ዳጣ ምንም ማለት ቀላል ጥያቄ መስሏት እንደምትቸገረ ምንም ችግር የለውም ብቻ ጠይቀኝ እመልሳለሁ ነበር ያለችውና ልክ እንደዚህ በጠይቃ እንግዲህ በጣም ነው የደነገጠችው በቃ እንዴት ብዬ ልንገራችሁ በጣም ነው ድንግጥ ያለችው ማለት ነው በቃ ማለት የምትለው ሁሉ ነው የጠፋባት እሱም ደግሞ እንግዲህ የምትመልሰውን መልስ ለማየት አፋፋን እየጠበቀ ነው የሚገኘው እንግዲህ እስኪ ቤተሰቦቻችን ዳጣ ምን ትላለች ብላችሁ ታስባላችሁ ማለት የዳጣ መልስ ምን ሊሆን ይችላል ብላችሁ ትገምታላችሁ እኔ እንደሚመስለኝ እውነት ለመናገር እዚህ ጋር አወድሃለሁ ለማለት ትፈራለች አንደኛ ያሉ ሳሎን ነው ምናልባት አቢጌል ልትሰማ ትችላለች ሁለተኛ በቃ ሸም ይዛታል ማለት ነው ልታደርግ የምትችለው እንዴ ምናምን ተው እንጂ ምናምን ብላ ማለት የሆነ ላሽ ትላለች ብዬ ነው የማስበው በቃ በእናትሽ አሁን ይቅርታ አድርግልኝና እሱን ነገ ምናምን እንወራበታለን ብቻ ምናምን ብላ የሆነ ከሱ ጋር ሰላም ፈጥራ መሄድ ነው የምትፈልገው ብዬ አስባለሁ እናንተስ እውነት እንደጠየቃት አዎ እኔም እወድሃለሁ ትለይ ሆን ወይስ አልወድህም ትለይ ሆን እኔ ግን ሳስብ እወድሃለሁ ማትለውም አልወድህም ማትለውም ናታን በእናትህ ታስጨንቀኝ እኔ ምናምን ብላ በቃ የሆነ በሙድ ምናምን እንደዛ አድርጋው ታልፋለች ብዬ አስባለሁኝ እናንተስ ምን ትላላችሁ ውድ ቤተሰቦቻችን እና ቤተሰቦቼ በጣም ደስ የሚል ነበረ እንግዲህ ወይ እወድሃለሁ ወይ አልወድህም የሚል መልስ እንግዲህ እየጠበቅን ነው የሚሆነው ግን ዳጣ ያው እንደምታውቋት ሀሳብ ማስቀየስ ነው የምትችለውና ምናልባት ሀሳቡን ማስቀይሳ ተታውል ትችላለች የሚል ግምት አለ ማለት ነው እናንተም ቤተሰቦቻችን እስኪ ሀሳብ አስተያየታችሁን አስቀምጡልን ማለት ነው ቤተሰቦቼ እንግዲህ አቢጌል ደረጃም ተፍተፍ እያለች ነው የሰላም ልጅ አባት ለማረጋገጥ እንግዲህ 90%ን አጠናቃ 10% ነው ያተቀረቻት እሷም እንግዲህ ለወይዘሮ ማርታ እንዴት አድርጋ ማስረዳት እንዳለባት ነገሮችን ማመቻቸት ብቻ ነው ከዛ በላይ ምንም አይነት ጊዜ ውስጥ በህብዬ አላስብም ማለት ነው ከዛ በተረፈ ያው ጋሽ ደረጃ እንግዲህ ስለሌለ ደግሞ በጣም አሪፍ አጋጣሚ ሆኖላታል ውድ ቤተሰቦቻችን እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ ማድረጋችሁን አትርሱ እንግዲህ በቀጣይ ቪዲዮ የዳጣን መልስ የአቢጌልን የውጤት ማጠናቀቂያ ምን ላይ እንደደረሰች ይዘን የምንመጣ ነው የሚሆነው መልካም ጊዜ ባይ ባይ